በጉጉት ሲጠበቅ የነበረው ሳይታችን ተለቀቀ። የትላልቅ ንግዶች መነሻ በሆነችው ተክለ ሃይማኖት ዘመናዊ ዱባይ ስታንዳርድ ሞል በአንድ ዓመት ጊዜ ውስጥ ተረክበው ወደ ስራ የሚገቡበትን ከ25 ካሬ ሜትር ጀምሮ ከበቂ የመኪና ማቆሚያ ጋር ከግራውንድ ፍሎር እስከ ሶስተኛ ፎቅ ድረስ ለመኪና መለዋወጫ፣ ለኤሌክትሮኒክስ፣ ለስቶር፣ ለካፍቴሪያ ሁሉንም እንደ ምርጫው ነግዶ ለማትረፍ ገዝቶ ለማከራየት ሱቅ ከነገበያው አቅርበንሎታል። እንዲሁም ፒያሳ ወዳጅነት ፓርክ ፊት ለፊት ባለ 1 መኝታ በ3.6 ሚሊዮን ብር፣ ባለ 2 መኝታ በ5.8 ሚሊዮን ብር ሙሉ ክፍያ በመሸጥ ላይ እንገኛለን። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሜሪትስ ፕሮፐርቲ። ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። በአክሱም ከተማ በትናንትናው ዕለት በፈትለ ወርቅ ገብረ እግዚአብሔር ሞንጆሪኖ ትዕዛዝ በሙስሊም ማህበረሰቡ ላይ በጸጥታ ኃይሎች ጥቃት መፈጸሙ ተገልጿል። በትናንትናው ዕለት ሚያዝያ 2 2018 ዓ.ም በአክሱም ከተማ በአንድ የተከራዩት መስጂድ ሶላት ይፈጽሙ በነበሩ የእስልምና እምነት ተከታዮች ላይ ጥቃት መፈጸሙ ተሰምቷል። ይህ ጥቃት ጠዋትና ከሰዓት እንደተፈጸመ የተነገረ ሲሆን በደረሰባቸው ጥቃት በርካታ ግለሰቦች ጉዳት የደረሰባቸው ሲሆን በሃይማኖታዊ ቁሳቁሶች ላይም ውድመት ደርሷል ተብሏል። ጥቃት አድራሾቹ በመስጂዱ የነበሩት ቅዱስ ቁርአኖችን መቅደዳቸውም ተገልጿል። በተጨማሪም የጸጥታ ኃይሎቹ ምዕመናኑ ለመስገጃነት ሲጠቀሙባቸው የነበሩ ምንጣፎች፣ ድምጽ ማጉያዎችና ስፒከሮች እንዲሁም ሌሎች ቁሳቁሶች በጸጥታ ኃይሎቹ መወሰዳቸውም ተጠቅሷል። ሃሩን ሚዲያ በበኩሉ በዘገባው እንደገለጸው ባለፉት ጥቂት ቀናት በትግራይ ክልል አክሱም ከተማ ውስጥ በሙስሊሞች ላይ ከፍተኛ ማዋከብ ሲፈጸም የነበረ ሲሆን ለዚህም ምክንያቱ መስጂድ ለመገንባት እንቅስቃሴ እያደረጋችሁ ነው የሚል ነበር ሲል ሚዲያው ገልጿል። በአክሱም ከተማ መስጂድ መገንባት ተከልክሎ የቆየ መሆኑ የሚታወቅ ሲሆን ቢሆንም የከተማዋ ሙስሊሞች ግን ግቢ በመከራየት ሲሰግዱ መቆየታቸው ተነግሯል። ይሁንና በትናንትናው ዕለት የጁሙዓ ሶላት ለመስገድ የተሰበሰቡ ሙስሊሞች በጸጥታ ኃይሎች መበተናቸውም ታውቋል። የጸጥታ ኃይሎቹ ምዕመናኑ ለመስገድ ተክለውት የነበረውን ድንኳን በማፍረስ ሶላቱን የከለከሉ ከመሆኑም በላይ በርካታ ሙስሊሞች እንዲታሰሩ ማድረጋቸው ነው የተሰማ የሚገኘው። ይህንን ጥቃት የተፈጸመው ጀነራል ታደሰ ወረደ በመሾማቸው እጅግ የተቆጣው የህወሓት ቡድን በጀነራሉ ላይ ሌላ ሃይማኖታዊ አመጽ በማስነሳት ክልሉ ወደ ግጭት ለማስገባት በተጠነሰሰ ሴራ እንደሆነና ይህንን ጥቃት እንዲፈጸም ቀጥተኛ ትዕዛዝ የሰጠችው ፈትለ ወርቅ ገብረ እግዚአብሔር ሞንጆሪኖ መሆኗን መረጃዎች እየወጡ ይገኛሉ። የትግራይ ክልል የእስልምና ጉዳዮች ከፍተኛ ምክር ቤት ኃላፊ ሀጂ ካሳይ በበኩላቸው ጉዳዩ ለሚመለከታቸው የመንግስት አካላት ማስታወቃቸውን ገልጸዋል። የሌተናል ጀነራል ታደሰ ወረደ የስልጣን ዘመን ለአንድ ዓመት መራዘሙ ሙሉ በሙሉ ህጋዊ ነው ሲል የጠቅላይ ሚኒስትር ጽህፈት ቤት አስታወቀ። የጠቅላይ ሚኒስትር ጽህፈት ቤት የሌተናል ጀነራል ታደሰ ወረደ የስልጣን ዘመን ለአንድ ዓመት መራዘሙ ሙሉ በሙሉ ህጋዊ መሆኑን ገልጿል። ቀደም ሲል በመግለጫው ላይ የተጠቀሰውና ተሽሮ የነበረው የ2013 ዓ.ም ደንብ በስህተት የተጠቀሰ መሆኑን የገለጹት የፕሬስ ሴክሬታሪያት ኃላፊዋ ቢለሌኔ ስዩም ውሳኔው በ2015 ዓ.ም በወጣውና አሁንም በስራ ላይ ባለው ደንብ መሰረት የተከናወነ መሆኑን ለቢቢሲ አብራርተዋል። በሌላ በኩል ህወሓት ውሳኔውን የተናጠልና ህገወጥ ሲል በመቃወም የስልጣን ዘመን ማራዘሚያው ከፕሪቶሪያው የሰላም ስምምነት ውጪ መሆኑና በሁለቱ አካላት መካከል ፖለቲካዊ ንግግር ሳይደረግበት የተወሰነ በመሆኑ ስምምነቱን የሚጥስ ነው ሲል ከሷል። ይህም በፌዴራል መንግስትና በቀድሞው ህወሓት በአሁኑ ታጣቂ ኃይል መካከል ያለው የፖለቲካ ግንኙነት ዳግም ወደ ውጥረትም ከቶታል። የአርቴሚስ 2 ጠፈርተኞች በስኬት ወደ ምድር ተመለሱ። ድንቅ ጉዞ ነው፣ በዋይት ሃውስ አገኛቸዋለሁ ሲሉ ፕሬዝዳንት ዶናልድ ትራምፕ ገለጹ። እንደ አውሮፓውያን አቆጣጠር ባለፈው ሚያዝያ 1 ቀን ወደ ጨረቃ የተጓዙት አራቱ የናሳ ጠፈርተኞች የ10 ቀናት ታሪካዊ የጨረቃ ላይ ቆይታቸውን አጠናቀው ትላንትና ምሽት በስኬት ወደ ምድር ተመልሰዋል። ጠፈርተኞቹ በጨረቃ ዙሪያ ከ1.1 ሚሊዮን ኪሎ ሜትር ማለትም 695,000 ማይል በላይ የሚሸፍን ጉዞ ካደረጉ በኋላ የያዘቻቸው መንኮራኩር በፓሲፊክ ውቅያኖስ ላይ በታቀደላት ሰዓትና ቦታ በስኬት አርፋለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአርቴሚስ 2 የጠፈር መንኮራኩር በሰላም ወደ ምድር መመለሱን ተከትሎ ለጠፈርተኞቹ ድንቅ ጉዞ በማለት የእንኳን ደስ አላችሁ መልእክታቸውን አስተላልፈዋል። በቅርቡም በዋይት ሃውስ እንደሚያገኟቸው የገለጹት ፕሬዝዳንቱ በቨርጂኒያ በነበሩበት ወቅት የጠፈር መንኮራኩሯ ወደ ውቅያኖስ የምታደርገው ጉዞ በቴሌቪዥን በቀጥታ ሲከታተሉ እንደነበር የዋይት ሃውስ ባለስልጣናት አስታውቀዋል።
ይህ ጉዞ የሰው ልጅ ከ53 ዓመታት በኋላ ወደ ጨረቃ ለመመለስ ለጀመረው ትልቅ ህልም ወሳኝ ምዕራፍ ተደርጎም ተወስዷል። የናሳ ባለስልጣናት እንደገለጹት የጠፈርተኞቹ በሰላም መመለስ የሰው ልጅ በጨረቃ ላይ በቋሚነት ለመኖር ለሚያደርገው ጥረት ትልቅ በር ከፋች ነው ተብሏል። ናሳ በቀጣይ እንደ አውሮፓውያን አቆጣጠር በ2028 ጠፈርተኞችን በጨረቃ ላይ ለማሳረፍ አቅዶ እየሰራም ይገኛል። ጠፈርተኞቹ ካረፉበት ውቅያኖስ ላይ በሄሊኮፕተር በመውጣት ወደ አሜሪካ የባህር ኃይል መርከብ ሲወሰዱ ሁሉም በጥሩ ጤንነት ላይ እንደሚገኙም ተረጋግጧል። ይህ ስኬት ለዓለም የጠፈር ምርምር አዲስ ዘመንን ያበሰረ ታላቅ ክስተት ሆኖም ተመዝግቧል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ፓኪስታን ደረሱ። ከምክትል ፕሬዝዳንቱ ባሻገር የፕሬዝዳንት ዶናልድ ትራምፕ የመካከለኛው ምስራቅና የሰላም ተወካይ ስቲቭ ዊትኮፍ እንዲሁም አማቻቸው ጃሬድ ኩሽነርም ወደ ኢስላማባድ አቅንተዋል። የፓኪስታኗ ዋና ከተማ በከፍተኛ ጥበቃ ስር ስትሆን አካባቢው ጸጥ ረጭ እንዳለም ከአካባቢው የሚወጡ መረጃዎች እየጠቆሙም ይገኛሉ። ፓኪስታን ድርድሩ ይሳካ ዘንድ ታሪካዊ ሚና ይዋጣለው ብትልም ከቴህራን ሆነ ከዋሽንግተን በኩል የሚሰጡ አስተያየቶች አደገኛ እየሆኑ መጥተዋል። በአሜሪካ የፓኪስታን አምባሳደር ሪዝዋን ሰኢድ ሼክ ዛሬ በቴህራንና በትራምፕ አስተዳደር መካከል ታሪካዊ ውይይት ይደረጋል ሲሉ አስታውሰዋል። በርካታ ውጣ ውረዶች እንደሚኖሩ ያልካዱት አምባሳደሩ ኢስላማባድ የቻለችውን ሁሉ ለበጎ ውጤቶች ትሰራለች በሚልም አረጋግጠዋል። ቫንስ ከኢራን ተወካዮች ጋር በሁለት ሳምንታቱ የተኩስ አቁምና በተለያዩ ጉዳዮች ላይ የሚደራደሩ ሲሆን ወደ ስልጣን ከመጡበት ጊዜ አንስቶ በሪፐብሊካኖቹ የተሰጣቸው ከባድ የቤት ስራቸውም ይሆናል። በሌላ በኩል የኢራን ተደራዳሪዎች በሀገሪቱ ፓርላማ አፈ ጉባኤ መሐመድ ጋሊባፍ እየተመሩ በትናንትናው ዕለት ፓኪስታን መግባታቸው ታውቋል። የኢራን የልኡካን ቡድን ይዞት የመጣው ትርኢት ማንኛውም የሰው ልጅ ሕሊና የሚነካም ነበር። በግጭቱ ሰለባ የሆኑ ህፃናት ጫማዎችና የትምህርት ቤት ቦርሳዎችን በክብር ተቀምጠው አብረው በአውሮፕላን ተጉዘዋል። እነዚህ ቁሶች አሁን ባዶ ናቸው፣ ምክንያቱም ባለቤቶቻቸው በህይወት የሉምና። አፈ ጉባኤ ጋሊባፍ በአውሮፕላን ውስጥ ያሉ ባዶ ወንበሮች በሟች ህፃናት ውስጥ ተሞልተው የሚያሳይ ምስል በማጋራት እነዚህ ህፃናት ወደ ሰላም ንግግሩ በሚደረገው ጉዞ ላይ የቅርብ አጋሮች ናቸው ሲሉ ተደምጠዋል። ይህ ድርጊት ለፖለቲካ ውይይት ብቻ ሳይሆን ለሰላም መዘግየት የምንከፍለው ዋጋ ምን ያህል መራራ እንደሆነ ለዓለም መሪዎች የቀረበ ትልቅ መልእክትም ሆኗል። ይህ ልብ የሚሰብር ትውስታ ጦርነትና ግጭት በፖለቲከኞች ቢጀመርም ሰለባዎች ግን ምንም የማያውቁ ህፃናት መሆናቸው የሚያረጋግጥ ድርጊትም ሆኗል። የአውሮፓ ህብረት እስራኤል 30 አዳዲስ ሰፈራዎችን ለመገንባት ያላትን እቅድ በጽኑ አወገዘ። የአውሮፓ ህብረት እስራኤል በዌስት ባንክና ምስራቅ ኢየሩሳሌም የያዘችው የሰፈራ ማስፋፋት እቅድና እንቅስቃሴ የዓለም አቀፍ ህግን የጣሰና ህገወጥ ተግባር ነው ሲል ህብረቱ ወንጅሎታል። የአውሮፓ የውጭ ተግባር አገልግሎት ኢኤስ ዋና ቃል አቀባይ ፒተር ስታኖ በሰጡት መግለጫ እስራኤል የቀጠለችው የህገወጥ ሰፈራዎች ማስፋፋት የሰላም ተስፋዎችንና የሁለት መንግስታት መፍትሄን በእጅጉ እንደሚጎዳ ገልጸዋል። የአውሮፓ ህብረት የእስራኤል መንግስት እነዚህ ውሳኔዎች እንዲቀየር በዓለም አቀፍ ህግ ውስጥ ያሉትን ግዴታዎች በማክበርና በተያዙ ግዛቶች ውስጥ ያሉ ፍልስጤማውያን ደህንነት እንዲጠብቅም ሲል ጠይቋል። በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውሳኔ መሰረት ሁለት ዲሞክራሲያዊ መንግስታት እስራኤልና ፍልስጤም በአስተማማኝና በታወቁ ድንበሮች ውስጥ በሰላም አብረው የሚኖርበት ሁለገብ ፍትሃዊና ዘላቂ ሰላም በሁለቱ መንግስታት ላይ የተመሰረተ የአውሮፓ ህብረት ቁርጠኛ መሆኑን ቃል አቀባዩ አረጋግጠዋል። ምንም እንኳን ህብረቱ የእስራኤልን እቅድና እንቅስቃሴ ቢያወግዝም የአውሮፓ ህብረትና አባል ሀገራቱ ለእስራኤል መንግስት የገንዘብና ሌሎች ድጋፎችን ማድረጋቸው ግን ቀጥለውበታል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ